በቂ እንቅልፍ አለመተኛት ቦርጭ እንደሚያስጨምር ያውቃሉ? ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ለቻናሉ አዲስ የሆናችሁ የደውሉ ምልክት በመጫን ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት እንቅልፍ እንዴት በወገብ ዙሪያ ላለው ስብ ተጽዕኖ እንደሚያሳድር እነግራችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ አንደኛው ምንድነው እንቅልፍ ባለመተኛት ምክንያት ቦርጭ እንዲጨምር ከሚያደርገው ነገር አንዱ የሆርሞኖች መዛባት ነው። ይህ እንዴት ይሆናል ስንል አንድ ሰው በቀን ውስጥ በቂ እንቅልፍ የማያገኝ ከሆነ ሰውነታችን የረሃብ ስሜትን የሚቆጣጠሩ ሆርሞኖችን ማመጣጠን ያቅተዋል ማለት ነው። ባላንስ ማድረግ ያቅተዋል። ስለዚህ በዚህ ምክንያት የተዛባ የሆርሞን ለውጥ ይኖረናል። ስለዚህ የሆዳችን ስብ እንዲጨምር ይሆናል ማለት ነው። የመጀመሪያው እንግዲህ ግሬሊን የሚባለው የረሃብ ሆርሞን ነው። ይሄ ሆርሞን ምንድን ነው? እንቅልፍ ሲያጥረን ይጨምራል ማለት ነው። ይህም ያው ከፍተኛ ካሎሪ ያላቸውን ምግቦች እንድንመገብ ነው የሚያደርገን። እንቅልፋችን ሲያጥር ከፍተኛ ያለውን ካሎሪ ምግብ እንድንመኝ ያደርገናል ማለት ነው። ሁለተኛው ደግሞ ያው ሌፕቲን የተባለው ነው። ይሄኛው ምንድን ነው? የጥጋብ ሆርሞን ነው። ይህ ሆርሞን ደግሞ ምንድን ነው የሚያደርገው ስንል እንቅልፍ ሲያጥረን ይቀንሳል ሆርሞኑ። የኛ እንቅልፍ ሲያጥር ሆርሞኑ ይቀንሳል ማለት ነው። በዚህ ምክንያት ከመጠን የበዛ ምግብ ብንበላ ራሱ ቶሎ የመጥገብ ስሜት አይሰማንም ማለት ነው። ሶስተኛው ኮርቲሶል ነው። ይሄ የጭንቀት ሆርሞን ነው። እንቅልፍ ማጣት በሰውነት ውስጥ የኮርቲሶል መጠን እንዲጨምር ያደርጋል ማለት ነው። ይህም ደግሞ ኢንዳይሬክትሊ ስብ በሆድ አካባቢ ወይም ደግሞ ቪዘራል ፋት የምንለው ማለት ነው በእጅጉ እንዲከማች ወይም ደግሞ ባላስፈላጊ መጠን እንዲከማች ያደርጋል ማለት ነው። እንዴት ነው የምናስተካክለው? ይህን አንዳንድ ፖይንቶች ማወቅ ያለብን ፖይንቶች እነግራቸዋለሁ። ምንድነው? ሌላው የተስተካከለ የወገብ ልኬት እንዲኖረን ምን እናድርግ ለሚለው ጥያቄ በእንቅልፍ ወቅት ብዙ 1-3 የሚሆኑ ጥንቃቄዎችን ማድረግ አለብን ማለት ነው። አንደኛው ከመተኛታችን በፊት 3 ሰዓት ቀደም ብለን ምግብ መመገብ ማቆም አለብን። ምክንያቱም ከ3 ሰዓት ልክ ልንተኛ ሳይሆን ከ3 ሰዓት በፊት ነው መመገብ ያለብን። ምንድነው ስንል ይሄ የሚያደርገው ምንድነው? የኢንሱሊን መጠን እንዲቀንስ ሰውነታችን በእንቅልፍ ወቅት የተከማቸ ስብን በኃይልነት እንዲጠቀም ስለሚያደርግ ይሄንን ኮንሲደር ማድረግ አለብን ማለት ነው። ሁለተኛው ቀዝቃዛ ክፍል ውስጥ መተኛት ነው። ምክንያቱም ያው የሰውነት ሙቀት መጠነኛ ቅዝቃዜ ሲኖረው ይሄ ብሮንፋት የተባለውን ጠቃሚ ስብ በማነቃቃት ካሎሪ እንዲቃጠል ነው የሚያደርገው ማለት ነው። ስለዚህ ቀዝቃዛ ክፍል ውስጥ መተኛት ያስፈልጋል ማለት ነው። ሌላው ከስልክና ከቲቪ መራቅ። ይህ ደግሞ እንዴት ነው ከሆድ ስብ ጋር የሚገናኘው ካላችሁ ምንድነው? ከኤሌክትሮኒክስ የሚወጣው ሰማያዊ ብርሃን ሜላቶኒን የተባለውን የእንቅልፍ ሆርሞንን ስለሚገታ ላይክ ሜታቦሊዝሙን ያዛባዋል። ስለዚህ ይሄም አንዱ ፋክተር ነው ማለት ነው። ስለዚህ ከስልክና ከቲቪ መራቅ ያስፈልጋል ማለት ነው። አንድ ሰው ምንድን ማድረግ አለበት? ከ7 እስከ 9 ሰዓት ድረስ ጥራት ያለው እንቅልፍ መተኛት አለበት። ምክንያቱም ጥልቅ እንቅልፍ ምን ያደርጋል? ወይም ደግሞ ጥራት ያለው እንቅልፍ በተኛን ቁጥር ለጡንቻ እድገት ወይ ደግሞ ይሄ ግሮዝ ሆርሞን የምንለውን ያፋጥንልናል ማለት ነው። ወይም ደግሞ እንዲለቀቅ ያደርጋል ማለት ነው። ይሄ ሆነ ማለት ደግሞ በተዘዋዋሪ ስብን አቀለጥን ወይም ደግሞ ስባችንን ለማቅለጥ ይረዳል ማለት ነው። ስለዚህ እነዚህን አንኳር ፖይንቶች ማየት አለብን ማለት ነው። ማወቅም አለብን መተግበርም አለብን ማለት ነው። ለዛሬ ይዤላችሁ የመጣሁት የጤና መረጃ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ። ይህ ነገር ለሚጠቅመው ሰው ደግሞ ሼር ማድረግ እንዳትረሱ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።